በሀገር ውስጥ ዜና እንጀምራለን። ጠቅላይ ሚኒስትር አብይ አህመድ ለአሜሪካ መንግስት ምላሽ የሚመስል መግለጫም ዛሬ አውጥተዋል። ጠቅላይ ሚኒስትሩ ባስተላለፉት የቪዲዮ መልእክት የኮሪደር ልማቱን ለማጣጣል የሚሞክሩ ያሏቸውን ቡድኖችና ሀገራት ተችተዋል። ጠቅላይ ሚኒስትር አብይ በስም ያልጠቀሷቸውን ሀገሮችና ቡድኖች የተቹበት መግለጫ የተሰማው የአሜሪካ መንግስት በኮሪደር ልማቱ ሳቢያም በ10 ሺዎች የሚቆጠሩ ዜጎች መፈናቀላቸውን የሚገልጽ ሪፖርት ይፋ ማድረጉን ተከትሎ ነው። አዲስ አበባን ጨምሮ በ40 ከተሞች እየተካሄደ ነው ባለው የኮሪደር ልማት በውጭ ዜጎች ባለቤትነት የተያዙ ቤቶችና ንግድ ተቋማት ጠመንጃ ተደቅኖባቸው ጭምር እንዲፈርሱና እንዲፈናቀሉ መደረጋቸውን የአሜሪካ መንግስት መግለጹ ይታወሳል። ከጥቂት ቀናት በፊት ባወጣው የሀገራት የኢንቨስትመንት አመቺነት በቃኘ ሪፖርቱ የኮሪደር ልማቱ በኢትዮጵያ ኢንቨስት የማድረግ ፍላጎት መገደቡን መግለጫውን ተከትሎ የሶማሌ ክልል ዋና ከተማን የኮሪደር ልማት የጎበኙት ጠቅላይ ሚኒስትር አብይ አህመድ የአፍሪካ ምልክትና ምሳሌ ተደርጎ ተወስዷል ያሉትን የኮሪደር ልማት ለማጣጣል የሚሞክሩ ሀገራትና ቡድኖች መኖራቸውን በመግለጽ እናንተ የራሳችሁን ስራ ስሩ፣ የኛን ለኛ ተውልን ብለዋል። ከኛ በላይ የሚበጀንን የሚሻለንን የሚያቅ ኃይል አለ ተብሎ ስለማይታሰብ በራሳችሁ ላይ አተኩሩ የሚል መልእክት አስተላልፈዋል። የኢትዮጵያን የኮሪደር ልማት ማጣጣላቸው ደግሞ እንደ ጠቅላይ ሚኒስትሩ አባባል አንድም አፍሪካም እንዲህ እያደረገ እናንተስ ለምን አትሰሩም የሚል ጥያቄ እየመጣባቸው መሆኑ፣ በሌላ በኩል አፍሪካውያን እንዳይሻሻሉ ያላቸው ይበቃቸዋል ከሚል እሳቤ የመነጨ መሆኑን በእንግሊዝ ማንቸስተር ከተማም በአይሁዳውያን አምልኮ ስፍራ በተፈጸመ ጥቃት 2 ሰዎች ሲገደሉ ከ5 በላይ መቁሰላቸው ተነገረ። አይሁዳውያን በየዓመቱ የሚያከብሩትን የአምልኮና የጸሎት ስነ ስርዓት በማካሄድ ላይ ያሉ ኋላ ላይ በፖሊስ የተገደለ ግለሰብ 2 ሰዎች በመኪና ገጭቶና በስለት ወቅቶ መግደሉን ፖሊስ ገልጧል። ሌሎች በመኪና የተገጩ 3 ሰዎች በአስጊ ሁኔታ ላይ እንደሚገኙ ታውቋል። ግለሰቡ ወደ ቤተ መቅደስ ተቀጣጣይ ፈንጂ ይዞ ለመግባት ሞክሮ እንዳልተሳካለትና ፖሊሶች እጅ እንዲሰጥ ጠይቀውት ፈቃደኛ ባለመሆኑ ተኩሰው እንደገደሉት ታውቋል። ሌሎች የዓይን እማኞች ደግሞ በአካባቢው ፍንዳታ መስማታቸውን ገልጸዋል። የብሪታንያ ጠቅላይ ሚኒስትር ኪር ስታርመር ጥቃቱን በማውገዝ አይሁዳውያንን ለመጠበቅ ቃል ሲገቡ የጸጥታ ካቢኔያቸውን ለአስቸኳይ ስብሰባ መጥራታቸው ተነግሯል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በማንቸስተር ጥቃት ለደረሰባቸው ወገኖች አጋርነታቸውን ሲገልጹ በአይሁዳውያን ማህበረሰብና በብሪታንያ ዜጎች ላይ የተፈጸመውን የሽብር ጥቃት አወግዛለሁ ሲሉ ጽፈዋል። ፈረንሳይ በአውሮፓ ከፍተኛ ቁጥር ያላቸው አይሁዳውያን መኖሪያ መሆኗ ሲነገር በእንግሊዝና ዌልስም 287,000 ገደማም አይሁዳውያን እንደሚኖሩ ተመልክቷል። የማንቸስተሩን ጥቃት ተከትሎ በመላው አውሮፓ በሚገኙ የአይሁዳውያን ቤተ መቅደሶች ጥበቃ መጠናከሩ ተሰምቷል። በጀርመን በትላንትናው ዕለት ተመሳሳይ ጥቃት ሊፈጽሙ የሞከሩ የተባሉ 3 ሰዎች መያዛቸው መገለጹ ይታወቃል። የአውሮፓ ህብረት በማንቸስተር የተፈጸመውን ጥቃት ማውገዙን የሚገልጽ ዜናም የወጣ ሲሆን በሰላማዊ ጸሎተኞች ላይ ሆን ተብሎ የተሰነዘረ ጥቃት መሆኑን በመጥቀስ እንዲህ ያለ የጥላቻና የብጥብጥ ተግባር በማህበረሰባችን ውስጥ ፍጹም ተቀባይነት የለውም ብሏል። ዘግይቶ በተሰማ ዜና ደግሞ 2ቱ የእንግሊዝ ክለቦች ማንቸስተር ሲቲ እና ዩናይትድ የሐዘን መግለጫም አውጥተዋል። በጥቃቱ ክፉኛ መደንገጣቸውንና ጉዳት ለደረሰባቸው ወገኖች ድጋፍ ለመስጠት ዝግጁ መሆናቸውን ገልጸዋል። የእስራኤል ባህር ኃይል ወደ ጋዛ ሰብአዊ እርዳታ ጭነው ጉዞ ላይ የነበሩ ጀልባዎች መከልከሉ ሰፊ ውዝግብ አስነስቷል። የእስራኤል ውጭ ጉዳይ ሚኒስቴር 40 የሚደርሱ ጀልባዎች ከነመንገደኞቻቸው ተይዘው ወደ አሽዶድ ወደብ መወሰዳቸውንና ማጣራት ከተካሄደ በኋላ ወደ አውሮፓ እንዲመለሱ እንደሚደረግ አስታውቋል። ዓለም አቀፉ የሰብአዊ መብት ተሟጋች ቡድን አምነስቲ ኢንተርናሽናል እና ሌሎች በርካታ ሀገሮች የእስራኤልን እርምጃ እያወገዙ ሲሆን እርዳታ ወደ ጋዛ እንዳይገባ መከልከል በሰብአዊነት ላይ የተፈጸመ ወንጀል ነው ብለዋል። የእስራኤል ውጭ ጉዳይ ሚኒስቴር በበኩሉ እርዳታ የጫነው ቡድን እንዲቆም የተደረገው ወደ ጦርነት ቀጠና በመቃረቡ እንደሆነ ገልጿል። በ85 ኪሎ ሜትር ርቀት ላይ ሳሉ እንዲቆሙ መደረጋቸውን
የስዊድን የአየር ንብረት ተሟጋች ግሬታ ቱንበርግ በእስራኤል ከተከለከሉ የእርዳታው ቡድን አባላት መካከል መሆኗ ሲታወቅ ድርጊቱን ሕገወጥ ነው በማለት ተቃውመዋል። የቱርክ ፕሬዝዳንት ራሲብ ጣይብ ኤርዶዋን የእስራኤልን ክልከላም የባህር ላይ ውንብድና በማለት ሲያወግዙ፣ የኳታር ውጭ ጉዳይ ሚኒስቴር የታሰሩ የእርዳታ ቡድኑ አባላት በሙሉ እንዲፈቱ ጠይቋል። የጀልባዎቹን መያዝ ተቀባይነት የሌለው ነው ሲሉ የተቃወሙት የቤልጅየም ውጭ ጉዳይ ሚኒስትር ማክስ ፒቮት የእስራኤልን አምባሳደር ለተጨማሪ ማብራሪያ ማስጠራታቸው ታውቋል። ከቡድኑ አባላት መካከል 22 ዜጎቿ የታሰሩባት የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ድርጊቱን በመተቸት እስረኞቹን በተቻለ ፍጥነት ለሀገራቸው ለማብቃት እየሰሩ መሆናቸውን ገልጸዋል። ቀድሞውኑ ጋዛ ለመድረስ መሞከራቸው ስህተት መሆኑን በአሜሪካም ዓመታዊ የመንግሥት በጀት አለመጽደቁን ተከትሎ በቀጣዮቹ 2 ቀናት በርካታ የፌዴራል ሰራተኞች ከስራም ይሰናበታሉ ተባለ። ኮንግረስ ውስጥ የሚገኙ ሪፐብሊካኖችና ዲሞክራቶች እስከ ረቡዕ ሌሊት በሀገሪቱ ዓመታዊ በጀት ላይ ሳይስማሙ በመቅረታቸው የመንግሥት መስሪያ ቤቶች ስራ ማቆም ጀምረዋል። በሁለቱም ወገኖች ያሉ የኮንግረስ አባላት ሀገሪቱ ከ7 ዓመት በኋላም ለመጀመሪያ ጊዜ እዚህ ሁኔታ ውስጥ ማለትም ቀውስ ውስጥ ለመግባቷም አንዳቸው ሌላኛውን ይወነጅላሉ። ሪፐብሊካኖችም ሆኑ ዲሞክራቶች እስካሁን አቋማቸውን የመቀየር አዝማሚያም አላሳዩም ነው የተባለው። በበጀት አለመጽደቁ ምክንያት የወጣውን የመንግስት አገልግሎቶች መቋረጥ ለማስቆም ሲካሄድ የነበረው ድምፅ የመስጠት ሂደትም በተጀመረ በሰዓታት ውስጥ እንዲቆም ተደርጓል።